ኤፍሚ እንኳን ደስ አለ እንኳን ተገናኘን ማለት እወዳለሁ። እንኳን አብረው ደስ አለን። መቼም የጻፉለትን ሲያነቡለት የወለዱትን ደግሞ ሲስሙለት ደስ ይለዋል። መጽሐፍህ ተነቦ በርካቶች ጋር ደርሶ ወደ በርካታ እትሞች እንዲሸጋገር ምኞቴን መግለጽ እወዳለሁ። የግዞት ሰንሰለት ከሰሞኑ ለንባብ ከቀረቡ በርካታ መጽሐፍቶች መካከል አንዱ ሆኗል። የግዞት ሰንሰለት እንደው ከርዕሱን እነሳ ሁለት ሐሳቦች አሉት። በአንድም በሌላ መንገድ የሚገናኙ የሚመስሉ ግዞትና ሰንሰለት የሁለት ቃላት ውህድ ሆኖ መጥቷል። ምን ማለት ነው? የግዞት ሰንሰለት እንግዲህ በኢትዮጵያ ፖለቲካ ውስጥ ግዞትና ሰንሰለት ላያይዝ የፈለኩበት መሰረታዊ ምክንያት በተለይ የአዲሱ ትውልድ ከ1960ዎቹ በኋላ የመጣው ትውልድ በተለያየ መልኩ የተለያየ የፖለቲካ አሰላለፍን፣ የተለያየ የፖለቲካ መስመርን፣ የተለያየ ቡድን በተለያየ መልኩ በእኛ እድሜ እንኳን የምናውቃቸው በርካታ የፖለቲካ ቡድኖች፣ ግለሰቦች ለኢትዮጵያ መጻኢ ዕድል የተሻለ ነገር ይዘው መምጣት እንደሚችሉና የቻሉ መሆኑን በሚያረጋግጥ አግባብ ብዙ ነገር እየነገሩን ቢሆንም እስካሁን ድረስ በፖለቲካ ፓርቲዎቹም ሆነ በእነሱ ዙሪያ በሚገኙ ቡድኖች ሰውን፣ ማህበረሰብን ለመቀየር ሳይሆን ለመግዛት ነው። ይሄ ሰንሰለት ደግሞ ስቲል እንደቀጠለ ያለበትን ሁኔታና ለጥቅማቸው ለፍላጎታቸው እንደ ህዝብ እንደ ሀገር ሳይሆን የቡድኖችንና የግለሰቦችን ፍላጎት ለማሳካት የሚደረግ ጥረት እንጂ የተለየ አዲስ ፍልስፍናና ፖለቲካ ህዝብን ሀገርን የሚቀይር የሌለ መሆኑን ለማመላከት ለዚህ ደግሞ እኔ ባሳለፍኩበት በተለይ ደግሞ የንቃተ ህሊናዬ ለፖለቲካ በደረሰበትና የበለጠ ደግሞ ቅርበቱን አግኝቼ መከታተል ከጀመርኩበት ጊዜ ጀምሮ በተግባርም ውስጡ ገብቼ ያየኋቸው ነገሮች የሚወራውና በተግባር እየሆነ ያለው ግዞትን የማጠባበቅና በማህበረሰቡ ስም ራስን የመጥቀም ፍላጎት የነበረ መሆኑን በተግባርም በዚህም የተነሳ አንዱ እየተጣለ እስካሁን ባለው ሂደትም የምንመለከተው ያን ስለሆነ እሱን ለማረጋገጥ ነው። በዚህ መጽሐፍ ኬዝ በዋናነት የግዞት ሰንሰለት ከውስጠኛው ፔጅ ላይ እንደምታየው ዴሞክራሲያዊ ማዕከላዊነት ነው። ለዚህ ኬዝ ምን ማለት ነው? ለምሳሌ ኢህአዴግ መጽሐፉም ላይ ተመልክተው እንደሆነ ርዕዮተ ዓለማዊ ፍልስፍናው አብዮታዊ ዲሞክራሲ ነው። አብዮታዊ ዲሞክራሲ ደግሞ ልክ እንደኛ ባሉ ኋላ ቀር ሀገራት መሰረተ ልማት ያልተሟላላቸውና በድህነት ውስጥ የሚገኙ ማህበረሰቦች የበዙበትን ሀገር ልማትና ዲሞክራሲን ጎን ለጎን እያካሄዱ ማህበረሰብን ወደ መካከለኛ ገቢ ወዳላቸው ሀገሮች ተርታ ማሰለፍን መሰረት ያደረገ ርዕዮት ነው። ነገር ግን አብዮታዊ ዲሞክራሲ ደግሞ እዛው ሳለ ዲሞክራሲያዊ ማዕከላዊነት በሚባል እሱ መርህ ይለዋል። ግን እኔ በተግባር ከመርህ ባሻገር ሴራው ልቆ ነው ያገኘሁት። በዲሞክራሲያዊ ማዕከላዊነት ሴራ በርካታ አርሶ አደሩንም ሆነ ማህበረሰቡን ህይወት ሊያሻሽሉ የሚችሉ የፖሊሲና የፕሮግራም እይታዎቹ ሲደነቃቀፉ ተመልክቻለሁ። ስለዚህ አንዱ በዚህ ኬዝ የግዞት ሰንሰለት ዲሞክራሲያዊ ማዕከላዊነት ነው። በራሱ አብዮታዊ ዲሞክራሲ አርሶ አደሩን የመቀየርና ወደ ከፐርቲ ወደ ካፒታሊዝም ስርዓት ማምጣት የሚል ፍልስፍና ይዞ እዚያው ሳለ ደግሞ አርሶ አደሩ የኢህአዴግ የህልውናና ማህበራዊ መሰረቱ ስለሆነ በአርሶ አደሩ ዘንድ ተቀባይነት ያገኘ ፓርቲ እድሜ ዘላለሙን ይቀጥላል የሚል አስተሳሰብ ይዞ የተነሳበትን አጋጣሚ ነው የተመለከትኩት። ይሄ ደግሞ ምን ማለት ነው? ኢህአዴግ በስልጣን እንዲኖር አርሶ አደር ከአርሶ አደርነት ውጪ ፍንክች ሳይል ከፍም ዝቅም ሳይል እንዲኖር የመፍቀድ ሁኔታ ማለት ነው። ይህንን ደግሞ የሚያደርጉት ዴሞክራሲያዊ ማዕከላዊነት በሚለው ሴራቸውና ዴሞክራሲያዊ ማዕከላዊነትን ለማስፈጸም በሚያስችሉ እስከ ታችኛው ድረስ ያሉ እስከ መንግስታዊ ቡድን ድረስ በሚደርሱ አደረጃጀቶቻቸው መሆኑን እዚህም መጽሐፍ ላይ ተገልጿል። ለዚያ ነው የግዞት ሰንሰለት ያልኩት። ግዞት ሳለ የግዞት ደግሞ ሰንሰለትን ተከትሎት መጥቷል። በዛ አውድ ውስጥ ደግሞ ዲሞክራሲ የሚባል ትልቅ ጽንሰ ሐሳብ ውስጥ የሚኖር የግዞት ሰንሰለትን ለመቃኘት የሞከርክበት አውድ ነው። አንባቢያን የበለጠ እንዲያነቡት መጋበዝ ፈልጋለሁ። በዚህ ውስጥ አንድ ጉዳይ ደግሞ እናንሳ። መቼም መጽሐፍም አይደል ወደ ድርሰቱም ዓለም መጥቷል። ስለዚህ
የመጽሐፉ ከቨር ላይ ተመልካቾቻችን እንደሚያዩት በካርቱን የተሳሉ ምስሎች ፊት ለፊት ላይ ያሉና ደራሲያኖች የካርቱን ምስሎችን የመጽሐፋቸው ከቨር ላይ ማድረግ ፍላጎቶቻቸው ብዙ ትርጓሜ ሊኖረው ይችላል። ምክንያቱም ካርቱን ስትራይኪንግ ነው፣ አንዳች መልእክት ማስተላለፍ ስንፈልግ የምንጠቀምበት ነውና ለምን ካርቱን መረጥክ ማለት ፈልጋለሁ። አዎ ካርቱንን የመረጥኩበት መሰረታዊ ምክንያት እንግዲህ ያው እዚሁ ላይ በምትመለከተው መልኩ አንደኛ በራሱ ከውበቱ ባሻገር በውስጡ ያለውን ይዘት በሚገልጽ ሁኔታ ለምሳሌ እዚህ ላይ የምትመለከታቸው አካላት እኔም አለውበት እኔም እንዳቅሜ ለፍተዋል ለፍቻ ያለው ብዬ አስባለሁ። ነገር ግን በዚህ ደረጃ ደግሞ ዲሞክራሲያዊ ማዕከላዊነት የሚባለው ሴራ ራሳቸውን ሲበላም ለመመልከት በክተናል። የሆነ ጊዜ ላይ ከእጃቸው ወጥቶ አምልጧቸዋል። ስለዚህ ያንን ስሜትም እንዲያንጸባርቅ ከማድረግ አኳያ ከለር ምርጫውን በራሱ ለሱ ነው። እንደምትመለከተው ቀዩ የሆነበትና ከዚያም ባሻገር ያለው በተለይ ከአርታያኖቼ ጋር እንደዚሁም ደግሞ ከዚህ ግሌ አውቱን ከሚሰሩት አካላት ጋርም ተናበን አንብበው ውስጡን ሊገልጽ የሚችለው ይሄ መሆኑን በመገንዘብና ስሜታቸውን እንደወረደ ፎቶአቸው ቢቀርብና እዚህ ውስጥ በተለያየ መልኩ ሲናገሩት ወይም ያሰቡትን ፍላጎታቸውን ለማስፈጸም የሄዱበትን ርቀትና ጥረት ነገር ግን መጨረሻው በሚያመላክት አግባብ በዚህ መንገድ ቢሆን የተሻለ ነው ከሚል መነሻ ነው። ባይሆን አንዳንድ ጊዜ ሰዎቹ ለምን ተመረጡ ወይም ደግሞ እዚህ ጋር አቶ በረከትና አቶ መለስ ዜናዊ ናቸው ያሉት። ያው እንደሚታየው እንግዲህ ከላይ የግዞት ሰንሰለት የሚል ነገር ስለተገለጸ ብቻ ሌላ ነገር ሊያገናኙት የሚሞክሩ እስካሁን ገጥመውኛል። ያም ሆኖ ግን አብዮታዊ ዲሞክራሲ ስለሚባለው ጉዳይና ዲሞክራሲያዊ ማዕከላዊነት ስለሚባለው በእነሱ አጠራር መርህ ስለሚባለው ጉዳይ ከበረከትና ከመለስ ዜናዊ በላይ ሊቅ ወይም ጠበብት ወይም ባለቤት የለም። ስለዚህ እዚህ ውስጥ እንደ አንድ ተዋናይ እንኳን በብዙ መልኩ ላይ ገለጹ እንኳን ቢችል ይሄ ሁሉ የምታየው የአብዮታዊ ዲሞክራሲያዊና የዲሞክራሲያዊ ማዕከላዊነት ሴረኛና አስፈጻሚ አነሰን በዛ ደግሞ በቅንነትም ሲያገለግል የነበረ አካል ሁሉ የእነዚህን ሰዎች ፍልስፍናና የአፈጻጸም መመሪያ ተከትሎ ስለሆነ ይሄ መጽሐፍ ሊገለጽ የሚችለው በእነዚህ ሰዎች ነው። እነዚህ ሰዎች ደግሞ ስለ አብዮታዊ ዲሞክራሲ የነበራቸውን ቁመና ሊያሳይልን የሚችለው ይሄ ካርቱን ነው በሚል መነሻ ነው። እያይዘህ ስለመለስክልኝ በዛው ወደ ቀጣዩ ጉዳይ ላምራ። ምክንያቱም ለምን እነሱ ተመረጡ የሚለውን ጉዳይም አብሬ ማንሳት አስቤ ስለነበር ነው። የመጽሐፉ መግቢያ ላይ አንባቢያንም አስተውሎት ይሆናል መታሰቢያነት ላይ የጠቀስካቸው አባት ለየት ያለ ጉዳይ ይኖራቸዋል ብዬ ስላሰብኩ ትኩረቴንም ስለሳቡት ነው። ቄሰ ገበዝ ወልደ ገብርኤል ሲሳይና ባለቤታቸው ወሰን አበጋዝ መታሰቢያነቱ ለሳቸው ይሆንልኝ የሚል ነገር አለውና እንደው ቄሰ ገበዝን ወደዚህ መጽሐፍ በመታሰቢያነት ያመጣህበት አንድምታ ምንድን ነው? እንግዲህ እኛ ቤት ውስጥ ቄሰ ገበዝ ወልደ ገብርኤል ሲሳይ ምናልባት አዲስ አበባ ከተማ የኔታን ብልሃቸዋል። አዎ የኔታ በሚለውን በቅንፍ ውስጥ የተጠቀምኩበት መሰረታዊ ምክንያት በእኔና በአንተ እድሜ የሚገኙ ምናልባትም ከኛም ትንሽ አንድ ሁለት ሶስት ባሽ ከፍ የሚሉ የአውቶቡስ ተራ ወጣቶች የራጉኤል አካባቢ ሰዎች እዚሁ አዲስ አበባ ከተማ ነው ምለ የኔታን ወይም ቄሰ ገበዝ ወልደ ገብርኤል ሲሳይን የማያውቃቸው የለም ብዬ ደፍሬ መናገር እችላለሁ። ከዚያ ባሻገር እንግዲህ ፊደልና ስነ ጽሁፍ አብሮ ተያያዥ የሆነ ነገር ነው። በዚህ በትምህርት በእውቀት ሂደት ውስጥ የእሳቸው ሚና የላቀ ነው። መጽሐፍቱንም ብዙ ማገላብጣቸው ነገሮችንም እና ተነሳሽነቱንም ከእሳቸው ነው የወሰድኩት። የአባቴ ታላቅ ወንድም ናቸው። በነገራችን ላይ በእንደሱ አይነት ደረጃ የሚገለጹ በርካታ ሰዎች አሉ በቤተሰባችን። ከእሳቸው ልጆች ምናልባት ልጠቅስልህ ብችል ወይ ሰዓሊ ነው ወይ ገጣሚ ነው ምናምን ነው የምታገኘው። ለምሳሌ ቸርነት ወልደ ገብርኤልን ታውቀዋለህ? እሱ አሁን ያጎቴ ልጅ ነው። ቸርነት ተዋናይ ነው፣ ጸሐፊ ነው፣ ሰዓሊ ነው። ታውቀዋለህ? የሚበዙት ሰዓሊ ናቸው። በነገራችን ላይ የዚህ የስዕል ጥበብ እኔም ቤት አለ። የኔ ልጆች ለስዕል በጣም ቅርብ ናቸው። የመጀመሪያ ልጅ አርክቴክቸር ነው እየተማረ የሚገኘው።
ግን ከጽሁፎቻቸው ጀምሮ ስትነሳ ይህን ትመለከታለህና በቤተሰባችን በአጠቃላይ በእኛ ቤት ብቻ ሳይሆን በኔ አባትና በሌሎች አጎቶችም ላይ በአጎቶቼ ልጆች ላይ የቄሰ ገበዝ ወልደ ገብርኤል ሲሳይ አሻራ የሌለበት የለም። ቤተሰባችን የሚሰባሰበው በሳቸው ዙሪያ ነው። ብዙ ነገራቸው፣ ቁጣቸውም፣ ድጋፋቸውም ወዘተርፈ ሁሉም ላይ ስለነበረ በተመሳሳይ ወሰንም እንደዛው ነች። በተለይ ወሰን ደግሞ ከአባቴ ጋር በጣም ቅርበት ያላትና እንዲህ ስሱ እዚሁ ላይ እንደገለጹት በጣም ስትሳሳልኝ የነበረች መጨረሻዬን ሳታይ ያረፈች ስለሆነች በዚህ አጋጣሚ ለቄሰ ገበዝ ወልደ ገብርኤል ሲሳይና ለእሷ ይህን መጽሐፍ መታሰቢያ ለማድረግ ቤተሰቡም ለስነ ጽሁፍ ቅርብ ስለሆነ የመጀመሪያ ስራዬም እንደመሆኑ መጠን የአባቴም ታላቅ እንደመሆናቸው መጠን ለሳቸው አለማድረግ ንፉግነት ነው የሚሆነው። ከልቤም ስለምወዳቸው ይህን ያደረኩበት መሰረታዊ ምክንያት ነው። በዚሁ አጋጣሚ ነፍሳቸውን ይማር ለማለት እወዳለሁ። ግሩም ነው። ሌላኛው ጉዳይ ስሜ ብናነሳ ደስ የሚለኝ መጽሐፍ ውስጥ የምናገኛቸው በርካታ ሀሳቦች አሉ። የምስጋናም የትችትም ሀሳቦች አሉ። እዚህ መጽሐፍ ውስጥ በርካታ ሰዎች በሰሩት በነበሩበት ዘመን ይወክለኛል ያሉትን ስራ የሰሩትን በሙሉ በግልጽ ከነስማቸው ከነምግባራቸው ሁሉ ጠቅሰህ አንባቢያኖች ማንበብ የሚችሉበትን እድል አመቻችተሃል። መቼም ዛሬ እንደምትረዳው በርካታ ዋጋ ከከፈልንበት ምክንያት አንዱ ናሬሽን ነው። የትርክት ጉዳይ ብዙ ዋጋ አስከፍሎናል። አንዳንዴ ደግሞ ትርክትም ሻገር ብሎ ወደ ካራክተር አሳሲኔሽን ወደምንለውም አምርቷል። እዚህ መጽሐፍ ውስጥ ለብዙ ሰዎች የራስን ትርክት የሚመስል ነገርም አስቀምጠሃልና በበጎም በአስከፊ ሁኔታምና መጽሐፍ ነው መቼም በቃል ያለ ይረሳል፣ በጽሁፍ ያለ ይወረሳል። እዚህ መጽሐፍ ላይ ሰዎች ላይ ያስቀመጥነው ነገር ነገ ዋጋ ያስከፍላቸውም ወይ? ልጆቻቸው ይህንን መጽሐፍ ሲያነቡም ደግሞ በዚህ ደረጃ የሰሯቸውን ግፎች ስማቸውንም ጠቅሰን ያስቀመጥንበት አንተም ላይ እንደ ሀገርም የበደሉ ሰዎችንም ስላስቀመጥክ ምን ትላለህ? ምንድነው እንግዲህ አንዱም ይሄ መጽሐፍ ከተጻፈባቸው ዓላማዎች መካከል በመሰረታዊነት ከሚጠቀሱት ውስጥ አንዱ ይሄ ነው። በነገራችን ላይ በእኔ እምነት አንዱን ለማላቅ አንዱን ለማኮሰስ ወይም በአንዱ ኪሳራ አንዱ እንዲያተርፍ ለማድረግ በፍጹም የታሰበ አይደለም። መጽሐፉን እንግዲህ በጥልቀት አይተውም ከነበረ ሰዎች በየነበሩበትና በየሰሩበት ነው። በእኛ ሀገር ያለው ላለማደጋችን አንዱ መሰረታዊ ምክንያት ነው ብዬ ከማስባቸው መካከልም ይሉንታ የሚባለው ነገር ነው። እዚህ መጽሐፍ ላይ ከተመለከትክ በሰራው ሊያስመሰግንም ይሁን የሰዎችን እውቅና ሊያስገኝ ከታሰበ በሰራው ልክ ሰፍሯል። በአንደኛው ምዕራፍ ወይም በሌላኛው ንዑስ ምዕራፍ ላይ የተወደሰው አካል በሌላ ቦታ ላይ ደግሞ የተወደሰው እንኳ ባይባልም ዝም ብሎ የሆነ መልካምነቱ የተገለጸው አካል ሌላ ቦታ ላይ ደግሞ እንደሰራው ስህተቱ ሳይሸፋፈን የተቀመጠበት ሁኔታ ነው ያለው። እዚህ ውስጥ ማንም እንደ ቡድንም እንደ ፓርቲም እንደ ግለሰብም ምንድነው የሚንኳሰስበትም ሆነ የሚወደስበት ሁኔታ የለም። እኔ ለማስቀመጥ የሞከርኩት ይህን እንድንለማመድ ነው፣ ማድነቅንም መተቸትንም። ምክንያቱም ሰዎች ሁልጊዜ በይሉንታ ስማቸው ሳይነሳ የሰሯቸው ነገሮች ተለባብሰው የሚያልፉ እየመሰላቸው በመጣ ቁጥር ሀገርም ማህበረሰብም ዋጋ እየከፈለ የሚሄድበት ሁኔታ እንደቀጠለ ነው። ነገር ግን የሰሩ ሰዎችንም ማድነቅ መቻል አለብን በሰራው ስራ ልክ እንጂ ግለሰቡን እንደ ግለሰብ አንዲት ነገር ጠብ ስላደረገ ብቻ እድሜ ዘላለም ማመስገንና ማወደስም ተገቢ አይደለም። ለሰራው ስራ ግን እውቅና መስጠትና ማመስገን ተገቢነት ያለውና ሊበረታታም ሊቀጥልም የሚገባ ይመስለኛል። በዚያው ልክ ደግሞ አብዛኞቹ ሁነቶች ሰዎች እንግዲህ የመረዳት ፍላጎታቸው ወይም አቅማቸው ገድቦት ካልሆነ በስተቀር እዚህ ውስጥ በስም የጠቀስኳቸው አካላት በተለይ ከነጻ ሐሳብ ጋር ተያይዞ የተጠቀሱ አካላት በአደባባይ እዚቹ መድረክ ላይ የተነጋገርነውን ግን ከተነጋገርነው በስተጀርባ ያለና እንደምታውን ነው ለማብራራት የሞከርኩት። ምናልባት እንደወረደ ስንመለከት ሰውየው ሊል የፈለገው ጉዳይ ምን ማለት እንደሆነ
ከዚያ ባሻገርም በተመሳሳይ እንደዚሁ አንዱ በነገራችን ላይ የግዞት ሰንሰለት አካል የሚሆነው ሚዲያው መሆኑንም በዚሁ አጋጣሚ ቀደም ሲል ላነሳው ጥያቄ ማስታወስ የምፈልገው ሚዲያውን በራሱ እንግዲህ በዚህ እንኳን አሁን ከለውጡ በኋላ ስንመለከት ክቡር ጠቅላይ ሚኒስትሩ ትዝ ይል እንደሆነ የበዓለ ሲመታቸው ጊዜ እንግዲህ በጣም ሐሳብን በነፃ ስለመግለጽ መብት ርቀው ሄደው የፓርቲ ስብሰባቸው ጭምር ላይቭ ሊተላለፍ እንደሚገባ ጭምር የነገሩን ነገር አለ። እንግዲህ እሳቸው በዚያ ደረጃ የነገሩን ያክል ደግሞ እሳቸው የሾሟቸው አካላት ምን እያደረጉ እንደሆነም ሊነገር ሊወሳ ይገባል። እየነገሩን በተግባር የማይኖሩልን ከሆነ ለኛ ዋጋ ቢስ ለሀገርም ጥቅም ስለሌለው ስለዚህ በስንት ጭቅጭቅም የሚመጡ አካላት ሐሳባቸው በግልጽ እንዲተላለፍ ወይም ደግሞ ሐሳባቸውን እንዲገልጹ የሚያስችል መድረክ ከተዘጋጀና ከተነጋገርንም ኋላ ደግሞ የመንግስት የሚባሉት እዚሁ ላይ ተጠቅሷል እንዴት አድርገው ፕሮግራሙን በትነውና ሰነጣጥቀው ሲሻቸው እያስቀሩ ሲያሻቸው ደግሞ አሁን ላለው ገዢ ፓርቲ ወይም በወቅቱ ላለው ገዢ ፓርቲ በኢህአዴግ ዘመነ መንግስትም እዚህ ላይ ሲሰራበት የነበረውን ፋናን በሚገባ ገልጫለሁ። እንዴት አድርጎ ሰንሰለቱን በሚገባ ለስርዓቱ በሚመች መልክ ሚዲያውን ሲጠቀምበት እንደነበረው እንዳውሳውት ሁሉ አሁንም በተመሳሳይ ጉዳይ ስላለ ህብረተሰቡ በሚሰጠው ግብረ መልስ ላይ ሚዲያን ሲመለከት ሊኖረው የሚገባውን ቅኝት ለማመላከት ብዬ ነው ይሄን የጠቀስኩት። ምክንያቱም ለምሳሌ አንድ ሰው እዚህ 60-80 ደቂቃ ተቀርጾ መሰረታዊ የሆነ ሐሳቡ ይዘቱ ሳይፋለስ ነገር ግን ሐሳብን በነፃ የመግለጽ መብት ሲባል ደግሞ እስከምን ድረስ የሚለው እስከ ገደቦቹ በህገ መንግስቱም የተቀመጠ ጉዳይ አለ፣ የኤዲቶሪያልም ጉዳይ አለ። ነገር ግን ከኤዲቶሪያልም ከፍ ተብሎ መንግስትም ገዢ ፓርቲም አድርግልኝ ያላለውን ሄዶ ይሄ ታይታ ፈላጊና አደርባይ የሆነ በካድሬ ውስጥ ብቻ አይደለም አደርባዮች ያሉት በሚዲያ ውስጥም ጭምር ነው ያሉት። ምናልባትም ሊብሱ ይችላሉ አፈናቸው አቆራረጣቸው። ስለዚህ እነዚህን ጉዳዮች ስትመለከቱ በነበረው ሁኔታ ከጀርባም ከፊትም ይሄ ነበር ያለው የሚል መረዳት እንዲኖር ነው ማህበረሰብ ውስጥ። ምክንያቱም አሁንም ለውጥ ላይ ነን። እቺ ሀገር ብዙ ከኛ የምትፈልገው ነገር አለ። ወደፊትም ዝም ብሎ በተሰጠው መረጃ ላይ ብቻ ተንተርሶ የሆነ እየተገጣጠመ ከኛው የለመዱት ይመስለኛል እንግዲህ በየማህበራዊ ሚዲያው ላይ እየተቀጣጠሉ የሚወጡ ጉዳዮችና ዛሬ ማህበረሰብን በተሳሳተ መረጃ ብዙ ችግር ውስጥ እየከተቱ የሚገኙ ሰዎች እዚሁ ሚዲያው የፈጠራቸውና የፈለፈላቸው ሰዎች ናቸው እየገጣጠሙ እንደዚህ ነገር። ስለዚህ እኔ ከበርካታ እንግዶች መካከል መዓት የተቆረጠባቸው አሉ። እኔ እስከ 67 ደቂቃ የተቆረጠበትን አስታውሳለሁ። ሪከርድ የሰበረ በጣም ሰው ሊያያቸው የሚገባ ሰዎች እስከ 54 ደቂቃ የተቆረጠበት አለ። ተመልካቾቼ ማያውቋቸው መዓት ተቀርጸው ተጥለው የቀሩ አሉ። ምን ሲባል ይተላለፋል ተብሎ የአለቆችን ትዕዛዝ ለማስፈጸም የሚደረገው ሩጫ አሁንም በርትቷል። ስለዚህ የግዞት ሰንሰለት ቀጥሏል። በዚህ ሁኔታ ደግሞ ሀገርና ማህበረሰብ አይለወጥም። በሰዓቱ ላይ እድሉን ያገኙ ባለስልጣናትና ኃላፊዎች ካልሆኑ በስተቀር ለህዝብ ጠብ የሚያደርገው ነገር የለም የሚል መነሻ ይዤ ነውና ይሄ ዋጋ የሚያስከፍልም ከሆነ ከመክፈል ነው መጀመሪያ ያለብኝ። ሀገር ማደግ ካለባት እኔም ዋጋ መክፈል የሚገባኝ ከሆነ መክፈል ነው ያለብኝ። ከዚያ ውጪ ሆዳ ሞኜ መጠቀስ ያለበትን ሳልጠቅስ ዝም ብሎ ማለፍ እነሱኑ መድገም ነው። ስለዚህ እቺ ሀገር ሁልጊዜ በስጋት ውስጥና በፍርሃት ተጀቡነን እንደ ጋዜጠኛም እንደየእውቀታችን ልክ መናገር ያለብንን ነገር እስካልተናገርን ድረስ በዚሁ ይቀጥላል ማለት ነው። ምዕና መቼ ነው ኢትዮጵያ የበለጸጉትን ሀገራት የምትመስለው? የዛሬ 300 ዓመት 200 ዓመት የሚናገርለት መኖር አለበት። የሚኮነኑን እየኮነንን መሄድ አለብን። በዚያው ልክ ደግሞ የኛ ሀገር ደግሞ መሰረታዊ ችግር ለማውገዝ አንደኛ ነን፣ ማድነቅን አንወድም። ስለዚህ ማድነቅም እንደመረል ልንከተለው የሚገባ መሰረታዊ ጉዳይ ይመስለኛልና በዚያ ደረጃ የሚመጣ ነገር ካለ ለመቀበል ዝግጁ ነኝ። ግን እያንዳንዱን ነገር ሳረግ ማስረጃና መረጃን መሰረት አድርጌ ነው። ለሀገር እንዲጠቅም ብዬ ነው፣ ለኛም እንዲጠቅመን ብዬ ነው። እውነትን አደባባይ ላይ ማውጣትን እንድንለማመድና ከዚህ ከሚመነጭ ትሩፋት ደግሞ ሁላችንም ተጠቃሚ እንድንሆን
ሌሎችም እንዲለምዱት በሚል መነሻ ነው። እዚህ ውስጥ አንድ ሰው ሲጠቀስ ያላደረገውን ነገር የጠቀስኩት አካል የለም። ሞራላዊም አይሆንም፣ ለመጠየቅም የሚያስችለውም ብቃትም ይኖረዋል ብዬ አላሰብም። እዚህ ውስጥ የተጠቀሰው አካልና በዚህ ደረጃ የሚመጣም ካለ እንዲመጣ ፍላጎቴ ነው። የሆድን ጉዳይ ስታነሳ አንድ ጉዳይ ስለመጣልኝ ነው። እዚህ መጽሐፍ ውስጥ የኢህአዴግ አባል ሆነ የሰራሃቸውን በርካታ ጉዳዮች ገልጸሃልና ንስሐም የሚመስል እንደገና ምስክርነትም የሚመስል እንደገና ራስን ነፃ የማውጣት የሚመስል ሀሳቦች በርካታ ሀሳቦች ተንሰራሽረዋል። ግን የኢህአዴግ አባል የሆንክበትን ምክንያት ደግሞ ባቅጠሩ ነው። እንዲሁ የሆድ ጉዳይን ስላነሳ ለመኖር ስትል ነው ወይንስ ምንድን ነበር ምክንያት? አይደለም፣ እዚህ ላይም በሚገባ ተጠቅሷል። የሚገርምህ እኔ በ96 ዓመተ ምህረት ኮኪር ገደባኖ ጉታዘር ወረዳ ከገባው በኋላ የመንግስት ሰራተኛ ሆኜ ነው የገባሁት። ግን የሆነ 2 ወር እንደዚህ የቆየው ሲሄድ ምንም የዚህ የመንግስት ስራው ላይ የሚላወስ ነገር የለም፣ በራሱ ተሳስሯል። ይህን ነው የምልህ። ዲሞክራሲያዊ እኚህ 3ቱ የመንግስት የስልጣን አካላት ተለይተው አልተቀመጡም፣ ተደበላልቋል። የኢህአዴግ አባል ሳልሆንም አባል ሆኜ ነው ራሴን ያገኘሁት። ምክንያቱም የፓርቲው ስራ ጠረጴዛ ላይ ያለ፣ የደኢህዴን ጉዳይ ጠረጴዛ ላይ ያለ፣ ቃለ ጉባኤ ሲይዝ በፓርቲ ዲሲፕሊን ነው ምክር ቤቱ የሚሰበሰበው። አባልም ባልሆን አባል ነበርኩኝ። የፓርቲና የመንግስት ስራ ተቀላቅሎበት ነበር። ስለተቀላቀለ አባል እንደነበርኩ ነው የሚገባኝና ሳላስበው ነው እኔ ደኢህዴንና አብዮታዊ ዲሞክራሲንም የተዋወቅኳቸው። ከዚያ በኋላ ግን የነበረኝ ትጋትም ይሁን ቅልጥፍና፣ ከዚያም ደግሞ ያው ገጠር እንደመሆኑ መጠን ከተሜነቴም ሊኖረው የሚችለውን አስተዋጽኦ መሰረት በማድረግ አባላት ምልመላ የሚባል ነገር አለ። ለምሳሌ እኔ በተራይ ብዙ ተጨቅጭቄ ተመልምዬ ግን ደግሞ ኮታ ለማማላት ደግሞ ኦርኔል የሚባል ነገር ሳስሞላም ኖር ያለው ምንም ስለ አብዮታዊ ዲሞክራሲ የሚሆን ስለ ደኢህዴን ምንም ጉዳዩ ያልሆነን ሰው እና በእንጀራቸው እኔ እንኳን በእንጀራዬ ብዙ ተመቶብኝ አያውቅም፣ ግን በእንጀራቸው የምንመጣ እየመሰላቸው አባላት የሆኑ አካላት እንደነበሩ አስታውሳለሁ። ግን የሚገርም ደግሞ በጣም መሰረታዊ ስህተት የነበረው ለምሳሌ የመንግስት ግምገማ ላይ ዞኑ፣ ወረዳው አፈጻጸሙ ዓመታዊ አፈጻጸሙ 20 በመቶም አይደለም ወድቋል ተብሎ ይገመገማል። በድርጅት ላይ ደግሞ በርካታው ከማህበረሰቡ 80 በመቶን መልምለናል ይላል። የድርጅቱ ዲሲፕሊን ደግሞ የሚፈቅደው በምትሰራው ስራ ላይ በመንግስት የስራ ዘርፍ ግንባር ቀደም የሆነ ሰራተኛን ነው አባል አድርግ የሚል። አርሶ አደርንም ቢሆን ግንባር ቀደም አርሶ አደር ምርትና ምርታማነትን ያረጋገጠ ቤተሰቡን በደንብ ማስተዳደር የቻለ አርሶ አደርን ነው የሚል። በዚህ ደረጃ 80 በመቶ አለን ይልና አፈጻጸሙ 20 በመቶ ሲል ድብልቅልቁ የወጣ ጉዳይ ነው። ያም ሆኖ ግን ለጠየቀኝ ጥያቄ ዞሮ ዞሮ የኢህአዴግ አባል በመሆኔ ተወዳድሬ እንደማንኛውም አካል በአዲስ ዘመን ጋዜጣ በወጣ የስራ ማስታወቂያ ነው የተቀጠርኩት። የኢህአዴግ አባል በመሆኔ የተጨመረልኝ የደሞዝም የክፍያም ጭማሪ አልነበረም። ግን ከዚያ ባሻገር ደግሞ የሴራው ተዋናይ በመሆኔ ደግሞ እድሜም ልጅ እንደመሆኔም አሁን ባለኝ ደረጃ እንደ ሀገር የማስብበት የአስተሳሰብ አድማሴ ያኔ በነበረበት ሁኔታ ላይ ወጣት ነኝ። እንደ ወጣትነት የሚያስፈልገኝን ጉዳይ ደግሞ ኢህአዴግ በመሆኔ በደንብ አድርጌ ኪሴ ሞልቼበታለሁ። ማለት የሚደረገው ነገር ላይ ሁላ ስርቆቱም ላይ ምናምኑም ላይ ነበርኩበት። ስለዚህ ከተጠቃሚነት አኳያ ለሆዴ ነው ብዬ እንኳን ባልገባበት ተጠቃሚ ነበርኩ ብዬ አስባለሁ። እነሱን ጉዳዮች አንባቢያን በደንብ ደግሞ እንዲያነቧቸው መጋበዝ እፈልጋለሁ። ብዙ ነገሮችን ስላንሸራሸርክ